እግዚአብሔር በህይወታችሁ ላይ አዲስ ነገር እንዲከፍትላችሁ ከፈለጋችሁ ትሁት ሁኑ። መጽሐፍ ቅዱስ ላይ እግዚአብሔር ትዕቢተኞችን ይቃወማል። God resist for pride ለትዕቢተኞች ራሱ እግዚአብሔር ይቃወማል። እግዚአብሔር ለልበ ትሁታን ግን እግዚአብሔር ጸጋን ያበዛል። ዛሬ በቤተ ክርስቲያን ውስጥ ትህትና እንደ ሞኝነት የተቆጠረበት ጊዜ ነው። ትህትና እንደ መንፈሳዊ ሞኝነት የሚታይበት ግን አንድ ሰው ማቹርድ ሲያደርግ ትሁት ይሁን። እግዚአብሔር ከእናንተ ጋር እንዲሆናችሁ ትፈልጋላችሁ? በጣም ትሁት ሁኑ። ዮሐንስ ደስ ይላል። አንተ ምን ልትል ይገባል? ከፍ ልትል ይገባል። እኔ ዝቅ ልል ይገባል። በሁሉ ነገራችሁ እግዚአብሔርን አክብሩ። የእግዚአብሔር መንግስት ለኃጢአተኞች፣ የእግዚአብሔር መንግስት ለሌቦች ቅርብ ናት አለ ጌታ ኢየሱስ። ለፈሪሳውያኖች ግን የእግዚአብሔር መንግስት የተዘጋች ናት። ለምን? እነሱ በልባቸው ውስጥ ትዕቢተኞች ናቸው። ጌታ ኢየሱስን አልተቀበሉትም። ጌታ ኢየሱስ ደግሞ ላመኑት ለተቀበሉት ለነርሱ የእግዚአብሔሮች መብሰጣቸው። እግዚአብሔር እንዲረዳችሁ ከፈለጋ ህይወታችሁ ላይ እግዚአብሔር ከእናንተ ጋር እንዲሆን ከፈለጋችሁ ትሁታን ሁኑ። ጌታ ኢየሱስ እኔ በልቤ የዋህና ትሁት ነኝ፣ እኔ የዋህና በልቤ ምንድነኝ? ትሁት ነኝ። ጌታ ኢየሱስ የምን ወዳጆች? የኃጢአተኞች እነ መቅደላዊት ማርያም ቤት ነው የሚያድረው። እነ አልዓዛር ቤት ነው፣ እነ ቀራጩ ዘኬዎስ ቤት ነው የሚኖረው። ራት የሚበላ ለብዙ ጊዜ ኃጢአቷ የተሰረየላት መቅደላዊት ማርያም 7 አጋንንት የመጣላት ሴትዮ ናት። የኢየሱስ የቅርብ ወዳጁ ትሬዠረሩ ሴተኛ ዳሪዋ ናት። ገንዘቡን አብራ ውድ ዕቃ ይዛ መታ ምሰብርለት። ዛሬ እግዚአብሔር ከኛ ምን ይፈልጋል? ትሁት ልብ። እግዚአብሔር በህይወታችሁ ላይ አዲስ ነገር እንዲከፍትላችሁ ከፈለጋችሁ ትሁት ሁኑ። የዛሬው መልእክቴ በኢሳይያስ 57 ቁጥር 15 ላይ ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል። ሃሌሉያ። የተዋረደው ሰዎች መንፈሳቸው ሕያው አደርግ ዘንድ የተቀጠቀጠና የተዋረደው መንፈስ ካለው ጋር በከፍታና በተቀደሰው ስፍራ እቀመጣለሁ ይላል። አሁን ዛሬ የማወራችሁ ቃል አራት ቁጥር ዳሊት የሚል ቃል አለ። እስቲ ዳሊት በሉ። ዳዊት የሚለው ቃል የሶስት ነገሮች ትርጉም ነው። ዳሊት፣ ቫቭ፣ ዳሊት የሚል ቃል አለው። ዳሊት ማለት 4 ቁጥር ማለት ነው። ትህትና ማለት ነው። እንዲሁም 4 ቁጥር የገ ቅርጽ አለው እና የገ ቅርጽ አለው። ገ ማለት እንደዚህ ቤንድ ያደረገ ያጎነበሰ ሰው ምልክት ነው። ሰው አሁን የምናከብረውን ሰው ስናገኝ ምንድን ነው የምትለው? ታከብራላችሁ። ጉልበት ሂደን እንሰማለን። ምን ማለት ነው? ቤንድ ያደረገ። ለዛ ነው ጌታ ኢየሱስ ምን አለ? ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው። ምንንስ ቤት ትሰሩልኛላችሁ? ለቃሌ ወደ ተሰበረ መንፈሱ ወደ ተቀጠቀጠ ሰው፣ የዋህ ትሁት ሰው እኔ ወደዛ እመለከታለሁ አለ። ዛሬ በጌታ በኢየሱስ ስም የናንተ ነገር እግዚአብሔር ትህትናን እንዲያስተምረን እንጸልያለን። ትሁት ሰው ዳዊት አይሁዶች ስም ሲያወጡ ከስም ጋር ቀጥታ ሪሌቲቭ ያለው ዳዊት በሁለት ስሞች 4 ቁጥር ጋር የተገናኘ ዳሊት፣ ቫቭ፣ ዳሊት ነው። ዳሊት ማለት 4 ቁጥር ነው። ቫቭ 6 ቁጥር ነው። ዳሊት ማለት 4 ቁጥር ነው። አያችሁ፣ የሰው ልጅን ትህትናና ሂዩሚሊቲ ሃምብልነስን የሚያሳይ ነው መጽሐፍ ቅዱስ። በጣም እግዚአብሔር ልበ ትሁታኖች ያሸንፉታል። ልበ ትሁታን መጽሐፍ ቅዱስ ትልልቅ የእግዚአብሔር ሰዎች ቅኖች ናቸው። አብርሃምን ብታዩት ምን ነበር? ትሁት ነበር። ዳዊት ትሁት ነበረ። ኢየሱስ ጌታ ነው። እስቲ እግዚአብሔር ከኔ ጋር ነው በሉ። ትሁቶች በእግዚአብሔር መንግስት ውስጥ የተወደዱ ናቸው። ትሁቶች ወደ አዲስ ዳይሜንሽን ያሳያል። ሁለተኛ እንዳልኳችሁ 4 ቁጥር የድንኳን ምልክት ነው። ቴንት ምልክት ነው። ይኸውላችሁ እንዴት ብዬ ኤክስፕረስ እንደማደርገው ባላቅም ግን ድንኳኑን ስትከፍቱት የምን ቅርጽ ነው የሚኖረው? የበር እግዚአብሔር ልባቸው ትሁት ለሆኑ ሰዎች አዲስ ዳይሜንሽን ይቀይራል። መጽሐፍ ቅዱስ ላይ እግዚአብሔር ትዕቢተኞችን ይቃወማል። God resist for pride ነው የሚለው። ለትዕቢተኞች ራሱ እግዚአብሔር ይቃወማል።
እግዚአብሔር ለልበ ትሑታን ግን እግዚአብሔር ጸጋን ያበዛል። አንድ እግዚአብሔር ሰው ሲናገር ሰምቻለሁ። በዓለም ላይ ያሉትን የእግዚአብሔር ሰዎች I visit them አግኝቻቸዋለሁ። እግዚአብሔር እድል ሰጥቶኛል። the whole ቅኖች ናቸው። ቤኒሂንን አግኝቼዋለሁ፣ አብሬው አሳልፌያለሁ አለ። ትሁት ነው፣ የዋሆች ናቸው፣ ቅኖች ናቸው። ዛሬ በቤተ ክርስቲያን ውስጥ ትህትና እንደ ሞኝነት የተቆጠረበት ጊዜ ነው። ትህትና እንደ መንፈሳዊ ሞኝነት የሚታይበት ነው። ግን አንድ ሰው ማቹርድ ሲያደርግ ትሁት ይሆናል። እኔ ትሁት ሆናለሁ ብሎ ጌታ ኢየሱስ እኔ በልቤ የዋህና ትሁት ነኝ፣ እኔ የዋህና በልቤ ምንድነኝ? ትሁት ነኝ። ጌታ ኢየሱስ የምን ወዳጆች? የኃጢአተኞች ወዳጆች ነው። የኃጢአተኞች እነ መቅደላዊት ማርያም ቤት ነው የሚያድረው። እነ አላዛር ቤት ነው፣ እነ ቀራጩ ዘኬዎስ ቤት ነው የሚኖረው ራት የሚበላው። ለብዙ ጊዜ ኃጢአቷ የተሰረየላት መቅደላዊት ማርያም 7 አጋንንት የመጣላት ሴትዮ ናት። የኢየሱስ የቅርብ ወዳጁ ትሬዠረሩ ሴተኛ ዳሪዋ ናት። ኤልሳ አይገርምሽም? ገንዘቡን አብራ ይሁድ ዕቃ ይዛ መታ ትሰብርለትና በእንባዋ ይሄ ነብይ ከሆነ ማን ባላወቀ ይላል ይሁዳ። ይሁዳ እኮ በጣም አስቸጋሪ እኮ ነው። ለራሱ የራሱን ቀመር እየቀመረ ለራሱ እየዘረፈ ለራሱ እየሰረቀ ይሁዳ ከባድ ነው። ዛሬ እግዚአብሔር ከኛ ምን ይፈልጋል? ትሁት ልብ በሉ እስቲ እግዚአብሔር ትሁት አድርገኝ በሉ። ትህትና ከቤተ ክርስቲያን ወጥቷል። ትሁት ሰዎች ከሆናችሁ እግዚአብሔር 5 በሮች ዛሬ ይከፍትላችኋል። 5 በር። አንደኛው ገቨርንመንታል ዶር ለመንግስታዊ የሆነ ደጅ እግዚአብሔር ይከፍታል። ሁለተኛ the city gates ወይም የከተማ በሮች እግዚአብሔር ይከፍትላቸዋል። ኧረ አሜን። heaven door የሰማይ መስኮቶች ጌታ ኢየሱስ ፈትኑኝ። ቅድም አሁን አንዳንዱ ሰው በመስጠት ውስጥ የሰማይ መስኮትን ይከፍታል። ሚልክያስ 3:6 ላይ ፈትኑኝ የሰማይ መስኮትን ባልከፍትላችሁ። አንዳንድ ሰዎች የኦልድ ቴስተመንት ሐሳብ ነው ይላል። ኖ በኒው ቴስተመንትም እግዚአብሔር ይህን ፕሪንሲፕል ያከፍሯል። እንግሊዘኛ ኦፕን the heaven gate የሚል መዝሙር አለ እና አንድ የእግዚአብሔር ሰው ምን ይላል? ይሄ ቃል ይሄ መዝሙር በመዝሙር ሳይሆን በመስጠት ነው እግዚአብሔር ሰማይን የሚከፍተው ይላል። አሜን። ፋሚሊ ዶር የትዳር የህይወት የቤተሰብ በር እግዚአብሔር የሚከፍተው ከትህታን ጋር ነው የተያዘው። ፋይናንሻል ዶር በጣም ታፍ የሆኑ ሰዎች ፋይናንሻሊ ትሁቶች ናቸው። do you think እነ ቢዝነስ እነ ቢል ጌት በጣም ስማርቶች ናቸው፣ ግን ትሁቶች ናቸው። በሚሊየን ደረጃ ሰዎችን አፍስሰው ገንዘብ ይረዳሉ። ሲምፕል ናቸው። እግዚአብሔር ከእናንተ ጋር እንዲሆናችሁ ትፈልጋላችሁ? በጣም በቃ ትሁት ሁኑ። ለዛ ነው ለዘላለም የሚኖረው ስሙም ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል። ዋው! እኔ ይህንን ሳጠናው በጣም ልቤን ነካኝ። ለዘላለም የሚኖረው ስሙም ቅዱስ የሆነው ከፍ ያለው ልዑል እንዲህ ይላል። የተዋረዱ ሰዎች መንፈሳቸውን ሕያው አደርጋለሁ። ሀምብል የሆኑ ሰዎች መንፈሳችሁ አክቲቭ ነው። ልበ ንጹሐን እግዚአብሔርን ያዩታል። በሕይወታችሁ እግዚአብሔርን ማየት ከፈለጋችሁ ሀምብል
ሀምብል ስትሆኑ ሲምፕል ናችሁ። አንድ መጽሐፍ እያነበብኩ ነውና ሰውየው ጓደኛው እንደሸወደው አርጎን ነው የተሰማውና ምህረት አደረገለትና ጊፍት ሰጠው። ንጉስ ነው። መንገር ላይ ስትሄድ ጊፍቱን ከፍተህ መጽሐፉን አንብበዋለሁ። ሲከፍተው የሰውየው የወንጀል ማንነትን ያሳየው። ትሁት ስለሆንኩኝ ማሪ ስለሆንኩኝ ትቻለሁ፣ ግን ጅል አይደለሁም። ግን ጥፋትህንን ደግሞ እወቅ። ትሁት መሆን ጅል መሆን አይደለም። ጌታ ኢየሱስ ደስ ይለኛል። እኔ በልቤ የዋህና ትሁት ነኝ። የዋህና በሉ ምንድነኝ? ትሁት ማለት በእንድ ያረገ ለእግዚአብሔርም ለሰውም ራሱን በእግዚአብሔር ፊት ያዋረደ። እኛ ሀገር ላይ ኮንፊደንስ ማለት ፕራይድ ነው። እኛ ሀገር ላይ ኮንፊደንስ ማለት በትዕቢት መወጠር ነው። አይደለም። በእግዚአብሔር ቃል መሰረት ሰዎች ትሁት ሲሆኑ በጣም እግዚአብሔር የሚያከብረው፣ እግዚአብሔር የሚወደው፣ የእግዚአብሔር አብሮነት ከናንተ ዕለት ዕለት ዘወትር እንዲጨምር፣ የእግዚአብሔር በረከት በሕይወታችሁ እንዲጨምር የሚያደርገው ትሁት ስትሆኑ። የተዋረዱ ሰዎች መንፈሳቸው ሕያው አደርግ ዘንድ፣ የተቀጠቀጠውን ልብ ሕያው አደርግ ዘንድ፣ የተቀጠቀጠና የተዋረደ which is በእንድ ያረገ ለእግዚአብሔር ምህረት ያደረገ ለእግዚአብሔር ዝቅ ያደረገ። ዮሐንስ ደስ አይላችሁ? አንተ ምን ልትል ይገባል? ከፍ ልትል ይገባል። እኔ ዝቅ ልል በሁሉ ነገራችሁ እግዚአብሔርን አክብሩ፣ በሀብት እግዚአብሔርን አክብር ይላል። ትሁት ሰዎች እኔ አደረኩት ሳይሉ አንዳንድ ቀን ያመልጠኝና አጋንንት አስወጥቼ ይላሉ። ኖ እኔ አላስወጣውም፣ እርሱ በእኔ ሆኖ አስወጣ። ለዛ ነው በመንፈስ ድሆች የሆኑ ብፁዓን ናቸው ይላል እግዚአብሔር ቃል። ብፁዓን የተባረኩ ናቸው፣ መንግሥተ ሰማያት የነርሱ ናትና። ፈሪሳውያኖችን ጌታ ኢየሱስ ለምን እንዳልመረጣችሁ ታውቃላችሁ? እነዚህ ሰዎች በእውነት ልቡን ቢከፍትልኝ ዛሬ ባንኳኳ ልቡን ቢከፍትልኝ ወደ ምን እገባለሁ? ወደ ልቡ ወደ ውስጡ እገባለሁ፣ ከእርሱም ጋር አብሬ እራት እበላለሁ ይላል። የእግዚአብሔር መንግሥት ለሴተኛ አዳሪዎች፣ የእግዚአብሔር መንግሥት ለኃጢአተኞች፣ የእግዚአብሔር መንግሥት ለሌቦች ቅርብ ናት አለ ጌታ ኢየሱስ። ለፈሪሳውያኖች ግን የእግዚአብሔር መንግሥት የተዘጋች ናት። ለምን? እነሱ በልባቸው ውስጥ ትዕቢተኞች ናቸው። ጌታ ኢየሱስን አልተቀበሉትም። ጌታ ኢየሱስ ደግሞ ላመኑት ለተቀበሉት ለነርሱ የእግዚአብሔር ልጆች መብት ሰጣቸው። እግዚአብሔር እንዲረዳችሁ ከፈለጋችሁ በሕይወታችሁ ላይ እግዚአብሔር ከእናንተ ጋር እንዲሆን ከፈለጋችሁ ትሁታን ሁኑ። እግዚአብሔር ቤት ስንመጣ ትሁት የምንሆነው እግዚአብሔራዊ ባህሪያችን ነው። መለኮታዊ ባህሪ ተካፋይ ናቸው የሚባለው ጎድሊነስ የሚባለው ነገር መለኮታዊ ባህሪ ነው። መዝሙር 34 ቁጥር 18 ላይ እግዚአብሔር ቃል እንደዚህ ይላል፣ እግዚአብሔር ልባቸው ለተሰበረ ቅርብ ነው። አሜን። መንፈሳቸው የተሰበረውንም ያድናቸዋል። መንፈሳቸው የተሰበረው ምን ያደርጋቸዋል? ያድናቸዋል። ሉቃስ 18 ላይ እንደዚህ ይላል እግዚአብሔር ቃል፣ እላችኋለሁ ከነዚህ ይልቅ ጻድቅ ሆኖ ወደ ቤቱ የተመለሰው ራሱን ከፍ የማያደርገው ሁሉን ያዋርዳል፣ ራሱን ግን የሚያዋርድ ዝቅ ይላል። እዚህ ክፍል ላይ በሉቃስ ወንጌል ላይ አንድ ፈሪሳዊና አንድ ቀራጭ ሰው ነበሩ። ቀራጩ ሰው በእግዚአብሔር ቤት ውስጥ ቆሞ እግዚአብሔር ሆይ ኃጢአቴ በዝቷል፣ አልችልም፣ አግዘኝ፣ እሰርቃለሁ፣ አሳስታለሁ፣ እኔ እርዳኝ። በዛን ጊዜ ቀራጮች ለሮም መንግስት የሚያገለግሉ ስለሆነ እንደ ባንዳ ነው የሚቆጠሩት። ይሄኛው ደግሞ ፈሪሳዩ ደግሞ ልብሱን ለብሶ ጺሙን አንዠርግጎ
እንደዚህ ፈሪሳዊ ስላላደረከኝ አመሰግናለሁ። እንዲህ የሚሉ በጣም ብዙ ክርስቲያኖች አሉ። የሰዎችን ድካም የሰዎችን ህይወት ይዘው ከሌኮ እንዲህ ነው ከሌኮ እንዲህ ነው የሚሉ። ለዛ ነው በህይወታችሁ ላይ የእግዚአብሔር ምህረት መለማመድ ከፈለጋችሁ make me በቃ be humble። አሜን። ለዛ ነው ሁለተኛ ዜና 7:14 ላይ እንዲህ ይላል፣ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማቸዋለሁ። ብዙ ጴንጤ እንደዚህ አይነት ስብከት አይወድም፣ ትምህርት አይወድም። በቃ ከፍ ብድቅ የሚያደርግ ከፍ ብለሽ ድቅ ብለሽ ላበላውለሽ ስትወጪ ከቸርች ተመልሶ ያ ፕሮብሌም አለ። ፕሪንሲፕል እግዚአብሔር የፕሪንሲፕልና የመርህ አምላክ ነው። ትንቢት የሚያደርገው ፓርት አለ፣ የእግዚአብሔር ፕሪንሲፕል የሚያደርገው አለ። ሰውነታቸውን አዋርደው በድሮ ጊዜ የነበሩት ምን ያደርጋሉ? ማቅ ይለብሳሉ፣ አመድ ይነሰንሳሉ። ሃምብል የዳዊትን ታሪክ ማየት ትችላላችሁ። በእግዚአብሔር ፊት በደልኩ ብለው ይጸልያሉ። እግዚአብሔር ለነነዌ ሰዎች ማረይ ትችላላችሁ። ሊያደርግባቸው ከሚመጣው ነገር እግዚአብሔር እንዲመልሳቸው እንዲሆን እንዲመለስላቸው ያደረገው የእግዚአብሔር ቸርነት ነው፣ የእግዚአብሔር ምሕረት ነው። ደሞም የሱ ምንድነው? የኛም ደግሞ ትህትና ነው። ትህትና ማለት አልችልም አንተ ትችላለህ። ቢመለሱ ራሳቸውን ቢያዋርዱ ቢጸልዩ ፊቴን ቢፈልጉ ከክፉ መንገዳቸው ቢመለሱ ከክፉ ሰዎች ከክፉ መንገዳቸው ሳይለወጡ ቢጸልዩ ኖ ሪዛልት። በቃ እዚህ ባትጸልይ ይሻላል፣ ብትተው ይሻላል። ከክፉ መንገድ ሰው መመለስ አለበት። በሰማይ ሁኜ እሰማቸዋለሁ። ማን ነው የሚሰማው? ማን ነው የሚሰማው? እሰማቸዋለሁ የሚለው ኤቭሪቲንግ የህይወታችሁ ነገር ሁሉ ይመለሳል። እስቲ እግዚአብሔር ይሰማኛል በሉ። ምድራችንንም ምን እላለሁ? እፈውሳለሁ፣ ኃጢአታቸውን ይቅር እላለሁ። ይህንን ቃል ከቤተ ክርስቲያን ከራቀ በጣም ቆይተዋል ከተሰማ። አሁን ስፔሻሊ ደግሞ አሁን ይሄ ያንግ ፒፕል ያንግ ጄኔሬሽን የኛ ጄኔሬሽኖች መስማት የሚፈልጉት መልእክት እንዲህ አይነት መልእክት አይደለም። የሆነ በቃ ኢንስፓይሬሽን ብቻ፣ የሚያነሳሳ ብቻ፣ የሚያስፎክር ብቻ። God is the principle of God። እግዚአብሔር በህይወታችሁ ሊያደርግ የሚችለውን ነገር ሁሉ ማድረግ ከፈለጋችሁ ትሁት ናችሁ፣ እግዚአብሔርን ጠብቁት። ዕንባቆም አይደል የሚለው በለስ ባታፈራ በወይራ ፍሬ ባይገኝ እኔ ግን በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደዋላ ያበረታል። ዱ ዩ ቲንክ አሁን እኛ በእንደዚህ ነገር አንቀጥልም እኮ። ኔሽን ነው የሚሰማን፣ ኔሽን እሱን እንጠብቃለን። አሜን።